ፌደራል ፖሊስ በመድረክ ስሙ ልጅ ያሬድ በመባል የሚታወቀው ግለሰብ ሃይማኖትን በመሳደብና ህዝብን ለማጋጨት በማሴር ጠርጥሮ በቁጥጥር ስር እንዳዋለው ለቢቢሲ ገለጸ። ልጅ ያሬድ በሚለው ስሙ የሚታወቀው ያሬድ ዘላለም በቅርቡ በማህበራዊ ሚዲያው በኩል ያደረገው ንግግር በርካቶችን አስቆጥቷል። በኮሜዲ በስዕልና በቅርጻ ቅርጽ ስራዎች የሚታወቀው ያሬድ ዘላለም ከቀናት በፊት አጸያፊ ቃላትን በመጠቀም የኦርቶዶክስ ሃይማኖት አባቶችን፣ የእምነቱ ተከታዮችንና የአምልኮ ቦታን በማንቋሸሽ ተሳድቧል። ይህን ተከትሎም ፌደራል ፖሊስ ተጠርጣሪውን ከአዲስ አበባ ወጣ ብሎ ከሚገኘው አሸዋ ሜዳ ተብሎ ከሚጠራው የመኖሪያ አካባቢው ባሳለፍነው አርብ ነሐሴ 26 2015 ዓ.ም በቁጥጥር ስር እንዳዋለው የፌደራል ፖሊስ ኮሚሽን ቃል አቀባይ ጄላን አብዲ ለቢቢሲ ተናግረዋል። ጄላን አብዲ ተጠርጣሪው በአሁኑ ሰዓት በአዲስ አበባ ሜክሲኮ የፌደራል የወንጀል ምርመራ ቢሮ በቁጥጥር ስር ውሎ ምርመራ እየተደረገበት እንደሚገኝ ተናግረዋል። ኮሜዲያን ያሬድ ዘላለም ወይም ደግሞ ልጅ ያሬድ ከቤተክርስቲያን ጉዳይ ጋር ተያይዞ ተከሶ ፍርድ ቤት ክሱን ሲከታተል እንደነበር ሁላችሁም ታውቃላችሁ። እናም ይሄ የክስ ጉዳይ ዛሬ ላይ ፍርድ አግኝቶ በተከሰሰበት የወንጀል ክስ በአንድ ዓመት ቀላል እስራትና በ2000 ብር የገንዘብ መቀጮ እንዲቀጣ ተወስኖበት የቅጣት ውሳኔውን የወሰነው የፌደራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ህገ መንግስታዊና በህገ መንግስቱ ላይ የሚፈጸሙ የወንጀል ጉዳዮች የሚመለከተው ችሎት ተከሳሹ ያቀረበውን 5 የቅጣት ማቅለያ አስተያየቶችን ይዟል። እናም አቃቤ ህግ በኮሜዲያን ያሬድ ዘላለም ላይ 3 ክሶችን አቅርበው እነሱም በኮምፒውተር የሚፈጸም ወንጀል ድንጋጌን በመተላለፍ የቤተክርስቲያንና የሰዎችን ክብርና መልካም ስም ማግደፍ እንዲሁም የጥላቻ ንግግርን ማሰራጨት የሚሉ ተደራራቢ ክሶች ይገኙ። ኮሜዲያን ያሬድ ዘላለም የቀረበበት ክስ እንዲሻሻል የክስ መቃወሚያውን በጽሁፍ ያቀረበ ቢሆንም በአቃቤ ህግ በኩል ክሱ ሊሻሻል የሚችልበት የህግ አግባብ እንደሌለ ተጠቅሶ መልስ ተሰጥቶት ፍርድ ቤቱም ተከሳሹ ያቀረበውን የክስ መቃወሚያ ጥያቄ የህግ አግባብነት የለውም በማለት ውድቅ አድርጎት ተከሳሹም በክሱ ላይ የተጠቀሰውን የወንጀል ድርጊት አልፈጸምኩም ብሎ ከዛ ባለፈ ደግሞ ሶስቱም ክስ በአንድ እንዲጠቃለል የታዘዘው የወንጀል ድርጊቱ በሐሳብ በጊዜና በቦታ ተመሳሳይ መሆኑን በምክንያትነት ተጠቅሶ ነው። ተከሳሹ የሰው መከላከያ ማስረጃ ያቀረበ ቢሆንም የአቃቤ ህግ ማስረጃን በተከቢው መከላከል ባለመቻሉ በክስ ዝርዝሩ ላይ የተጠቀሰውን የወንጀል ድርጊት መፈጸሙን በፍርድ ቤቱ በመረጋገጡ በዛሬው ቀጠሮ የጥፋተኝነት ፍርድ ተሰጥቷል። አቃቤ ህግም ድርጊቱ ታስቦ የተፈጸመ መሆኑን ጠቅሶ ቅጣቱ ከብዶ እንዲጣል ጠይቋል። ፍርድ ቤቱ ደግሞ ተከሳሹ ለአካባቢ ጥበቃ ያበረከተውን አስተዋጽኦ የቤተሰብ አስተዳደርና የቀደመው ወንጀል ሪከርድ እንደሌለው ገልጾ ያቀረበውን የቅጣት ማቅለያ ይዞልናል። እናም ፍርድ ቤቱ በድርጊቱ የእርስ በርስ ግጭት አለመፈጠሩና ጉዳት አለመድረሱን ከግምት ውስጥ በማስገባት በእርከን 6 መሰረት በአንድ ዓመት ቀላል እስራትና በ2000 ብር የገንዘብ መቀጮ እንዲቀጣው የአዲስ አበባ ማረሚያ ቤትም ተከሳሹ እጁ ከተያዘበት ከነሐሴ 26 ቀን 2016 ዓ.ም ጀምሮ ያለውን ጊዜ ታሳቢ እንዲያደርግም ታዲያ ማለት ልጅ ያሬድ እስካሁን ድረስ 6 ወር አካባቢ ታስሯል። ከዚህ በኋላ የሚታሰረው 6 ወር። ሰላም አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ የማለዳ ስንቅ ቤተሰቦች እህቶች፣ ወንድሞች እንዴት ናችሁ? እንግዲህ ከሰሞኑ የሶሻል ሚዲያን ያጨናነቀው ጉዳይ እንግዲህ እንደፈለገ መራገጥ እንደፈለገ መሳደብን የራሱ የግሉ ባህሪ ያደረገው እፎይ የተባለ ግለሰብ ነብያችን መሐመድን ሰለላሁ ዐለይሂ ወሰለም ክብረ ቢስ የሆኑ ቃላቶችን ከአንደበቱ በማውጣት ለእምነቱና ለእምነቱ ተከታዮች ያለውን ንቀት በደንብ አሳይቶበታል ማለት ነው። በሰዎች ግፊት ሃይ ባይነት ብዙ ነገር የሚናገር ግለሰብ ነው። ይህንን ግለሰብ ከተናገሩ ወይም ደግሞ ከተዳፈረው ድፍረት መነሻ በማድረግ የኢትዮጵያ ህገ መንግስትን መሰረት ባደረገ ሰዎች ከእምነታቸው ውጪ የአንድን ሃይማኖት ክብር በዚህ መልኩ ሲዳፈሩ የሚገባቸው ቅጣትን መሰረት አድርጎ ሙስሊሙ ማህበረሰብ የእስልምና እምነት ተከታዮች ሰሞኑን በሶሻል ሚዲያ ላይ ደግሞ ነብያችንን ሰለላሁ ዐለይሂ ወሰለም የማክበርና የማላቅ በእርሳቸው ላይ የተሰነዘረውን የጥላቻ ሰይፍ ወደ ሰገባው ለመመለስ የጋራ ጥረት ተጀምሯል። ይህ ግለሰብ ረሱልን ሰለላሁ ዐለይሂ ወሰለም የምናከብራቸው ትልቅ ቦታ የምንሰጣቸው ነብይን በዚህ ደረጃ ሲያንቋሽሽ ሲሳደብ ከአንደበቱ የሚወጣውን ጸያፍ ቃል ሰምታችሁ ልክ መጽሐፍ ቅዱሳዊ ወይም ደግሞ እምነታዊ መንፈስን ያዘለ አድርጋችሁ ከሱ ጎን ቆማችሁ አለንልህ እንደዚህ እያላችሁ ሞራል የምትሰጡት ሰዎች ከሞራል አኳያ እምነት እኮ ስነ ምግባር እኮ የተሰራው እኮ ወይም ደግሞ ሃይማኖት እኮ የተቀረጸው እኮ ባህሪ ላይ የምትሰራው ይህ ሰው በአደባባይ እየገባ የሚሰራቸውን ነገሮች ከአንደበቱ የሚወጡት የብልግና ቃላቶችን እንዴት ነው ከየትኛው የመጽሐፍ ቅዱስ ጥቅስ ላይ ነው ወስዶ እንደተናገረው አድርጋችሁ እናንተ ከሱ ጋር በመሆን የዚህን ያህል መታጨበጭቡለት አይዞህ ጎሽ የምትሉት ማለት ነው? ምናልባት በሽሽቅ መስሏችሁ ወይም በስድብ ሃይማኖትን የጠበቃችሁ ከመሰላችሁ በጣም ተሳስታችኋል። ከክርስቲና በጣም ርቃችኋል ማለት ነው። እምነቱ እንደዛ ስለማይል ማለት ነው። ከ10ቱ ትእዛዛቶች መካከል አንዱ በራሳቸው መጽሐፍ ላይ የሰውን ክብር ማጉደፍ ውግዝ እንደሆነ ነው። እንዴት ነው በስድብ ሃይማኖት የሚጠበቀው? ነገር ግን በዚህ ደረጃ የሃይማኖት ክብር ያጎደፈው ለዚያውም ደግሞ ራሱን ማለት ነው እንደዚህ ዝቅ ያደረገን ሰው እንዴት አድርጋችሁ ነው አለንልህ
አብሽር ካንተ ጋር ነን እያላችሁ በሶሻል ሚዲያ ላይ ይሄን ያህል ጩኸት የምትጮሁት ማለት ነው በጣም ያስነውራል፣ በጣም ያሳፍራል። ክርስትና መሰረቱ የተጣለው ስነ ምግባር ላይ ነው ካላችሁ እንደዚህ አይነት ባለጌዎች እንደዚህ አይነት ጋጥ ወጦች ሰዎች ሲመጡ አንተ ከኛ አይደለህም ይሄን ማድረግ አይገባህም ብሎ መቆንጠጥ ወይም ደግሞ ለህግ ተላልፎ እንዲሰጥ ማድረግ ሲገባችሁ የሱኑ የብልግና ቃላቶችንና ንግግሮቹን ጸያፍ ነገሮችን የእምነቱ አንድ አካልና ወይም ደግሞ ቅዱሳዊ ሰው አድርጋችሁ ለዚህ ሰው የምትሰጡት ሞራል እንዴት ነው እንቅልፍ ያስተኛችኋል? በዚህ ልክ ማለት ነው። እዚህ ጋር ያይዤ ማቀርብላችሁ አንድ ስራ ስላለ ነው። ከዚህ በፊት ልጅ ያሬድ የቤተ ክርስቲያንን ክብር አግድፏል በሚል የቀሳውስቶችን ክብር አግድፏል በሚል ክስም ሳይመሰረት የኢትዮጵያ መንግስት እንግዲህ በፖሊስ በቁጥጥር ስር ተደርጎ ከተያዘ በኋላ መጀመሪያ እነሱ ክስ መስርተው አይደለም ሶሻል ሚዲያ ላይ ይሄ ሰው የሃይማኖታችንን ክብር ነክቷል ተብሎ እንዲታሰር ተደረገ፣ እንዲያዝ ተደረገ በእነሱ ጩኸት ማለት ነው። ከዛ በኋላ በቁጥጥር ስር ከዋለ በኋላ ነው የክስ መዝገብ እንዲከፈትና ይሄ ሰው በህግ ጉዳዩ እንዲታይ ያደረገችው ማለት ነው። ልጅ ያሬድን የማያውቅ የለም ሶሻል ሚዲያ ላይ። በዚህ ልክ የቤተ ክርስቲያናችንን ክብርና የእምነቱን አባቶች ነክቷል በሚል ነው ፍርድ ቤት ቀርቦ ጉዳዩ በህግ መንገድ ታይቶ እስር የተከናነበው ማለት ነው። ይህ ሰው ደግሞ ይሄ እፎ የሚባለው ግለሰብ ደግሞ የመስጂድን ክብር ወይም ደግሞ እነዚህ አይነት ነገሮችን የእምነቱን አባቶች አይደለም ይነካው፣ ዋናውን ቁልፉንና ሊነካ የማይገባውን ይቅርታ የሌለውን ትልቁን የኢስላም አካልን ነው በዚህ መልክ ያንቋሸሸው ማለት ነው። ረሱልን ሰለላሁ ዐለይሂ ወሰለም በዚህ ልክ ሲራገጥ ሲሳደብ ባለቤታቸውን ሲያነውር ከእምነቱ ጋር በተያያዙ ጉዳዮች አላህ ላይ የዚያን ያህል ሲዘባበት ይህን ሁሉ ነገር ሲነካ ዝም ተብሏል ማለት ነው። ዛሬ ላይ ደግሞ እኚህን ውድ ነብይ የማስጠላት ፕሮፓጋንዳ ሌሎችም ከሱ ጋር አብረው ይህን የማንቋሸሽ ይህን የጥላቻ ሴራ እንዲቀላቀሉት በይፋ በሶሻል ሚዲያ አካውንት ተደብቆ አይደለም ይህን ነገር ሲያደርግ መንግስት እያየ እንዲሁም ደግሞ የህግ አካላቶች ጉዳዩን የሚከታተሉ ሰዎች እያዩ ጉዳዩን ከያሬድ በተለየ መልኩ ሊያዩበት የቻለበት ምክንያት ምንድነው? ያሬድ የቤተክርስቲያንን አባቶች አንቋሾብናል፣ አራክሶብናል፣ አዋርዶብናል ተብሎ ለያሬድ የሰራው ህገ መንግስት ለእፎይ የማይሰራበት ምክንያቱ ምንድነው? ለምንድነው የምትቃወሙት? የናንተ ክብር የተነካ ጊዜ እንደ ክብር ከታየ ሙስሊሙ ክብር የለውም ብሎ ያላችሁ ማን ነው? ጥቂት እንኳን ህሊና እንኳን ያለው ሰው እንኳን ወደዚህ መለስ ብሎ ይሄ ነገር ትክክል አይደለም። አንዳንድ ወንድሞች አንዳንድ እህቶች እየወጡ ሶሻል ሚዲያ ላይ ከሐቁ ጎራ ጋር ቆመው ይሄን ነገር ማድረግ አልነበረበትም እኛ እንዲህ ነው አቋማችን እያሉ የእምነታቸውን መርሆ በያዘ መልኩ ትክክለኛ ድጋፍ ያደረጉ ሰዎች አሉ። ነገር ግን የእምነታችሁን መርሆ ለቃችሁ ለዚህ መስመር ለሳተው ሰው ጎሽ እያላችሁ ለዚህ ለመጥፎ ነገሩ የምታመቻቹት ሰዎች ግን የምር ጤነኞች ናቸው? ምክንያቱም ልጅ ያሬድም ከዚህ በፊት ይህንን ድርጊት ሲፈጽም የሱ ወገኖች ነበሩ። ልክ እንዳልሆነ እያወቁ ጎሽ ሲሉት የነበሩት ሰዎች ማለት ነው። አላዳኑትም። ነገም ይህም ሰውዬ እናንተ ጎበዝ እያላችሁት እናንተ ስለተለያየ ነገር ሞራል እየሰጣችሁ በዚህ ልክ ጥላቻን እያነገሰ ህዝብ ለህዝብ እንዲራራቅና የሃይማኖት ጥላቻው ከዚህ በባሰ መልኩ የከፋ ደረጃ እንዲደርስ እየሮጠ ላለው አካል እሳትና ቤንዚን የምታቀብሉት ከሆነ እናቃለን የሶሻል ሚዲያን ሙቀት ማለት ነው። ሰውየው ፍርድ ቤት ሄዶ በህግ ጉዳይ ታይቶ ሰውየው እስሩን የተከናነበ ጊዜ ግን አንድ ስንቅ የሚያቀብለው ሰው አይኖርም። ውይይትም ከሆነ በዚህ አድርገው ብሎ አንድ ሰው እንኳን ነቃ ብሎ የሆነ ጥሩ ሐሳብ የማይለግሰው በጣም የተማሩ በእኛም በሌሎችም ዘንድ ክብር ያላቸው ሰዎች አሉ ከእምነቱ ተከታዮች ማለት ነው። በስነ ምግባርም በተለያየ ነገር ማለት ነው መስመር የማይለቁ ማለት ነው። እነዛን ሰዎች ወደዚህ መድረክ እንዲመጡና በውይይት ታምኖ እምነት ነው ማንንም ሰው መከተል ይችላል የፈለገውን እምነት ተከብረው የሚያስከብሯቸውን ሰዎች ወደዚህ መድረክ ማምጣት ሲገባቸው ለእንደዚህ አይነት ተሳዳቢና ዋልጌ እምነታችሁን ለማይወክል ሰው ግን ምን ያህል ህሊናችሁ ቢደፈን ነው ከዚህ ሰው ጎን ሆናችሁ ጎሽ አለንልህ በርታለን የምትሉት ማለት ነው። ከአፉ የሚወጣውን ቃላት እየሰማችሁ ነው አይደል? ነብያችንን ሰለላሁ ዐለይሂ ወሰለም በዚህ መልክ ተራገጠ፣ አላህን ተራገጠ። ምናልባት ሌሎቻችሁ ልትሉ የምትችሏት ነገር አለች። የእናንተ ሰዎች እንደዚህ የኛ ሰዎች በዚህ ልክ በሃይማኖቱ ላይ ልክ ያልሆኑ ነገሮች ቢናገሩ ኖሮ በእርግጠኝነት ነው የምላችሁ አንድ ቀን አታድሩ። ለህጉም ለምኑም ቅርብ ስለሆናችሁ እነዛን ሰዎች ያሬድን ያስጋታችሁትን ጽዋ እነዚህን የኛንም ሰዎች ታስገቷቸው ነበር። ነገር ግን ምንም ነጥብ ስለሌለ ነው። ስለዚህ ይህንን ሰው በሶሻል ሚዲያ እየገባችሁ እየሰራ ላለው ጥፋት
መለስ ብሎ ምን ላይ ነኝ ብሎ እንዳያስብ የምታደርጉት ሰዎች ግን የተሳሳተ መንገዱን እየደገፋችሁ ጎሽ በርታ የምትሉት ሰዎች ግን ከሱ በማይተናነስ ሁኔታ ትልልቅ የሆነ ወንጀል እየሰራችሁ ነውና ይሄንን ነገር መለስ ብላችሁ የራሳችሁን በመውደድ የሌሎችን እምነት ደግሞ በማክበር ደረጃ ወደ ህሊናችሁ እንድትመለሱ የራሴን አስተያየት እሰጣለሁ።